ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። እንደምን እመቤቴ ማርያም አገዘችኝ እኮ። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ አለቀሰ። ለምንድን ነው የማትረጋጋው? ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? እና በቁርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ሰጥም አይደለም ኃጢአትም አይደለም። እማማ አርሰናል እድሜ ጠገብ የኳስ ተመልካች መሆናቸውን ተናግረዋል። ከነኔሪ በፊት ኳስ እንደሚመለከቱ እንዲሁ ደግሞ የአርሰናል ደጋፊም እንደሆኑ ተናግረዋል። እማማ አርሰናል ኳስን መዝናኛ ነው፣ ኳስ ግን ኃጢአትም ጽድቅም አይደለም በማለት ተናግረዋል። ኳስ ጽድቅም አይደለም ኃጢአትም አይደለም፣ በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየትዎን ይቀጥላሉ። አዎ። እማማ አርሰናል ስለ ኳስ የሰጡትን ሐሳብና አስተያየት ትስማማላችሁ ወይስ አትስማሙም? ኮመንት ላይ ግለጹልኝ። አስጌድ እንዳሹ አለቀሰ፣ ሄኖክ ድንቁ አለቀሰ፣ በርካቶች አለቀሱ። ከዛስ መጣና የመከነ ትውልድ ምን አገባ? ሰው ላመነበት ዓላማ ማልቀስም ይችላል። ፊልም ትወዳለህ አንተ፣ ፊልም እንደምትወደው ሁሉ ዘራው ሰው ኳስም ያስደስተዋል። አለቀ። ሰው ላመነበት ዓላማ ለሚወደው ነገር ቢያለቅስ ምንድነው ችግሩ? አባቴ ከሀገር ጋር ከፖለቲካ ጋር ከሃይማኖት ጋር ምንም የሚያገናኘው ነገር የለም። አበይት ወይም ገዳይ የሚባሉ የኃጢአት አይነቶች አሉ 8። ለኳስ ያለንን ያህል ፍቅር ለክርስቶስ ብናውለው እንዴት ዓለምን ጥለን እንሄድ ነበረ መሰላችሁ? ሰላም እንዴት ናችሁ? ውድ የዚህ ቻናል ቤተሰቦች፣ ውድ የናታን ሚዲያ ቤተሰቦች፣ ውድ ኦርቶዶክሳውያን እንኳን ወደዚህ ቻናል መጣችሁ። ይህንን ቻናል ናታን ሚዲያን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ላይክ በማድረግ ጀምሩ። እጅግ ጠቃሚ መንፈሳዊ የሆኑ ቪዲዮዎችን በዚህ ቻናል የምታገኘው ይሆናል። ዛሬ እንግዲህ ስለ ኳስ ጥቂት የምናወራ ይሆናል። ከሰሞኑ እንግዲህ የእንግሊዝ ፕሪሚየር ሊግ የአርሰናል ደጋፊዎች እጅግ በደስታ ተውጠው ነበረ። እጅግ በደስታ በአዲስ አበባም፣ በመላው ኢትዮጵያ፣ በመላው ሀገሪቱ በቲክቶክ፣ በዩቱብ፣ በማንኛውም ማህበራዊ ድረገጾች ላይ እንግዲህ የአርሰናል ደጋፊ የማንቸስተር ደጋፊ እየተባለ ብዙ ሲወራ ቆይቷል። አርሰናልም ከ22 ዓመታት የጽናት ጉዞ በኋላ ዋንጫውን አሳክቷል። ዋንጫ ወስዷል። በዚህ ደስ ያላቸው ብዙሃን ናቸው። ከነዚህም ውስጥ ደግሞ ኦርቶዶክሳውያን ይገኛሉ። ዘማሪያን፣ መምህራንም ጭምር እንግዲህ የአርሰናል ደጋፊ ነን በሚል ደግሞ መጥተዋል። እናንተስ ምን ትላላችሁ? የአርሰናል እግር ኳስ መደገፍ ወይም ደግሞ ኳስን ማየት ኳስን መደገፍ ኃጢአት ነው ወይስ ጽድቅ? መምህራን በዚህ ጉዳይ ላይ ምን ይላሉ? ቤተክርስቲያንስ ምን ታስተምራለች የሚለውን በቀጣይ የምንመለከት ይሆናል። እኔስ ኳስ አያለሁ ወይስ አላይም? ኳስ ኃጢአት ነው ወይስ ጽድቅ ነው? የኔ አመለካከትስ ምንድን ነው የሚለውን ደግሞ የቪዲዮ መጨረሻ ላይ የምንመለከት ይሆናል። ስለዚህ ወደ መጀመሪያው ቪዲዮ የማሳለፋችሁ ይሆናል። ከዛ በፊት ግን ይህንን ምስል ላጋራችሁ። ዘማሪ እዝራ አርሰናል ሲያሸንፍ በዚህ መልኩ ፎቶ ለቋል። የአርሰናል ደጋፊ መሆኑን አሳውቋል። በዚህ ጉዳይ ወንድማችን ደግሞ እንደዚህ ብሏል። ቀጣዩን ቪዲዮ ላስመልከታችሁ። አንተ ፊልም እንደምትወደው ሁሉ ዘራው ሰው ኳስም ያስደስተዋል። አለቀ። ሰው ላመነበት ዓላማ ለሚወደው ነገር ቢያለቅስ ምንድነው ችግሩ? አባቴ ከሀገር ጋር ከፖለቲካ ጋር ከሃይማኖት ጋር ምንም የሚያገናኘው ነገር የለም። ለንስሐ እንደዚህ ለእግዚአብሔር እንደዚህ ብታለቅስ ግዴታ ለእግዚአብሔር ሲያለቅስ ቤተክርስቲያን ውስጥ ንስሐ ሲቀበል ሲያለቅስ ቪዲዮ መልቀቅ አለበት? እናንተ ጻድቅ እግዚአብሔር ፊት እንደምትቀርቡ ሌላኛው ኳስ የሚያየው ደግሞ ከእግዚአብሔር እንደራቀ ምናምን ነገር ራሱ አታስቡ። ብራዘር ኳስ ሌላ ነው፣ ሃይማኖት ሌላ ነው። ለሀገር እንደዚህ ብታለቅሱ ሀገር ችግሩ ሰው ቤት ኪራይ ቸግሮት ኑሮ ቸግሮት ብዙ ነገር ምስቅልቅል ብሎ የሚያርፍበት በጣም ቅልል የሚለው ነገር ኳስ ከሆነ በኳስ መደሰት ከቻለ ኳስ ግሄድ። ኳስ ማየት ኃጢአት አይደለም ብራዘር። እንዲሁም ደግሞ መንክር ሚዲያን ታውቁታላችሁ። መንፈሳዊ እጅግ ብዙ ሺህ ሰብስክራይብ ያለው ተከታይ ያለው መንፈሳዊ ቻናል፣ የኦርቶዶክሳዊ መንፈሳዊ ቻናል አዘጋጅ ነው። እሱም ደግሞ የአርሰናል ደጋፊ ነው በሚል እንዲመጣልና ስለዚህ ኳስ ማየት መደገፍ ኃጢአት ነው ወይስ ጽድቅ? ወይስ ኳስ ማየት ኃጢአትም ጽድቅም አይደለም? ምን ሲሆንስ ነው ኃጢአት የሚሆነው? እስኪ ቀጣዩን ቪዲዮ ደግሞ እንመልከት። የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ሙሉ ጠብቃችሁ ዋንጫ በላችሁ። ስንት ደጋፊ አለቀሰ። ለምንድን ነው የማትረጋጋው? አሁን ግን አልቻልኩም። ለአርሰናልማ ይለቀሳል፣ አልቅስለት እንጂ። ይህን ባለ ክርስቶስ ቢሆን ስንት ታምር ስንት ድንቅ ነገር በተመለከተ ብዙ የጽድቅ ስራዎችን ባየን፣ ብዙዎች ሲጽናኑ ባየን። 22 ዓመት የጠበቁትን ዋንጫ በለዋለሁ። yes እውነት ግን በዋንጫው በላችሁ ወይስ በላችሁት? እመቤቴ ማርያም አገዘቻችሁ። አርሰናል ዋንጫ እንዲያገኝ አገዘቻችሁ። እንደምን እመቤቴ ማርያም
አገዘችን እኮ አሳካ ነው እንደሚያሳካ ነው። ይባላል። ሰይ ደስ አለዎት እናቴ። በእውነት እግዚአብሔር ማስተዋሉን ያድለን፣ ወደ ቤቱ ይመልሰን። ለክርስቶስ 2 ደቂቃትን 22 ዓመት ሙሉ በትዕግስት መጠበቅ በአመት ስንት ጨዋታ እንደሚካሄድ ያንንም 90 ደቂቃውን ብታባዙት ወንድሞቼ፣ እናንተን ለመንቀፍ እናንተን ለመተቸት አይደለም፣ ለአምላካችሁ ግን 2 ደቂቃ ብቻ ስጡት። የምትኖሩት በመደገፍና በመደገፍ አይደለም። ራሳችሁን ችላችሁ ቁሙ፣ ወደ ፈጣሪያችሁ ቅረቡ። ምናልባት እነሱ በአደባባይ ገለጡት፣ ካሜራ ደቅነው ተናገሩት እንጂ ካሜራ ያላያቸው ስንት እንባዎች ፈሰው ይሆን? የትዳር አጋራቸውን ትተው ኳስ ሲያዩ ያመሹ፣ ለኳስ ያለቀሱ፣ ለኳስ ያላቸውን ስሜት በመግለጽ ትዳራቸውን የሚበትኑ፣ ከስራቸው የሚፈናቀሉ፣ ስራቸውን በአግባቡ የማይሰሩ ቤት ይቁጠረው። በእውነት እግዚአብሔር አምላክ የምናስተውልበትን ልቦና ይስጠን። ከሰሞኑ ደግሞ እማማ አርሰናል በሚል እንግዲህ ሰይፉ ኦኔቤስ ሰይፉ ፋንታሁን ሾው ላይ የቀረቡት እናታችን ትልቅ እናት ናቸው። እጅግ ድጋፍ የሚያስፈልጋቸው እናት ናቸው። እኔ እንደሰማሁት እጅግ በችግር ያሉ ገቢ የሌላቸው እናት ናቸው። አብራቸው ካሉት ልጆች ጋር እንግዲህ የአርሰናል ደጋፊዎችና የማንቸስተር ደጋፊዎች ጋር በጋራ በመሆን ኳስ ያሉ በቲክቶክ ያስተላልፋሉ። አርሰናል ሲያስገባ ይቀወጡታል፣ ማንቸስተር ሲያስገባ፣ አርሰናል ሲሸነፍ ደግሞ ያዝናሉ። ምግብም ሳልበላ አድራለሁ አሉ። ነገር ግን በዚህ በመቆረብ ባለባቸው እድሜ እንዴት ኳስ ያያሉ በሚል ብዙዎች ይተቿቸዋል፣ ብዙዎችም ይሰድቧቸዋል። ሰይፉም እንደዚህ ጠይቋቸው ነበረ። እርስዎ በሚቆርቡበት በዚህ ዘመነው እንዴት ኳስ ያያሉ የሚል ሀሳብ ወይም ጥያቄ ቀርቦላቸው ነበረ። እማማ ምን አሉ? እንስማቸው። ጨዋታ ያዩበት አጋጣሚ ያስታውሱታል? እማማ አርሰናል እኔ ያው በነ ሄነሪ ጊዜ ነው። ሄነሪ፣ ቤራ፣ ፋብሪጋዝ ቤራ ካምፕ በነበሩ ጊዜ ሌሎቹ እንኳን ይጠፋኛል። እድሜም አለ እንግዲህ ምን ላድርግ። ስንት ዓመት አርሰናል እንደገፉ እማማ አርሰናል እንግዲህ አስበው። ከነ ሄነሪ በፊት እኔ ኳስ አያለሁ። ከነ ሄነሪ በፊት ሌላ ኳስም እንደዚህ ጨዋታ ሲኖር አያለሁ። ልጅ አንድ ነገር ልንገርህ፣ ኳስ አሁን አንዳንዱ ምን ይላል? ኳስ ማንም ለተራገጠ ለውጭ እርግጫ ይላል። ኳስ እርግጫ አይደለም። ፉትቦል መዝናኛ ነው፣ መደሰቻ ነው፣ ጥበብ ነው። ኳስ ላወቀው፣ ላልገባው ደግሞ እያለ የሚያናንቅ አለ። እኔ በበኩሌ እናልቀበልም። አንዳንዶች ሀሳብ ይሰጣሉ በመቁረቢያው የሚል ነገር ሲነሳ ሰማለሁ። አሁን ደግሞ የእርሶ ልጅ ምን ብሎ ነገረኝ? ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች። እና በቁርብ ታዲያ ኳስ ምን ይከለክለኛል? ኳስ እኮ ጽድቅም አይደለም ኃጢአትም አይደለም። እንደሰማችሁት ነው። እማማ አርሰናልም በቆርብ እንኳን ኳስ አላቆምም የሚል ነገር አቅርቧልና ከዚህ ጋር በተያያዘ እናንተ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። በመጨረሻ ወደ አዘጋጀሁላችሁ ቪዲዮዎች ደግሞ ላሳልፋችሁ። መልሕቅ ሚዲያ የሚል የትዳር አማካሪ ሆኖ የጋብቻ ትምህርት የሚያስተምር እንዲሁም በቤተክርስቲያን ደግሞ መምህር ነው። አሁን ስሙን ስለዘነጋሁት ነው፣ ከስር አስቀምጥላችኋለሁ። ይሄ መምህር ደግሞ ኳስን ስለማየት ኃጢአትነት ወይም ደግሞ ኳስን ለማየው ኦርቶዶክሳውያን ደግሞ ይህንን መልእክት አስተላልፏል። ቀጣዩን ቪዲዮውንም ልጋብዛችሁ። ኳስ መደገፍ ቁም ነገር ነው። መጠጥ መጠጣት ትልቅ ነገር ነው። እኛ ሀገር እንደ ትልቅ ነገር እናወራለን። በሚዲያ እንዳለ በቃ ኳስ ይዘገባል። ድህነት ለሚጫወትባት ሀገር በድህነት እየማቀቅ ልጅ ዘመዶች ስንት እንጀራ መብላት ሐሳብ እየሆነባቸው ባዶ ቤት የምትተኛ አያት ይዘ እግዚአብሔር ይማረን ወገኖች። ያለን እንበስላለን። እንደ ዋርካዋ ውስጥ ለውስጥ እየተበላን ነው። መጠጥ ሱሰኛ ሰዎች ተገላገል። እግዚአብሔር ምስክ እንጀራ መተው ይቻላል። እኔም እየነግራቸው እንጀራ መተው ይቻላል። ምን ማለት ይቻላል? ቆራጥ የሆንክ ቀን እንኳን መጠጥ ቀርቶ እንጀራ መተው ትችላለህ። በመጨረሻ የኔን ሐሳብ ብቻ አጋራችሁ። እኔ ኳስ ተመልካች ነኝ፣ ኦርቶዶክሳዊ ነኝ፣ ራሴ መንፈሳዊ ነኝ ባልልም መንፈሳዊነትን የምሰብክ ሌሎች መንፈሳዊ እንዲሆኑ የማበረታታ ነገር ግን ደግሞ የራሴ የሆነ የሚያስደስተኝና ማየት ማልፈልገው ነገሮች ይኖራሉ። ከዚህም ጋር በተያያዘ እንግዲህ ኳስ እኔ በበኩሌ ኳስ አያለው። የአርሰናል ደጋፊ ነኝ። ለአርሰናል ደጋፊዎች እንኳን ደስ አላችሁ ለማለት ፈልጋለሁ። 22 ዓመት በኋላ ያሳካነው ድል በመሆኑ እንደ ማንኛውም የክለብ ደጋፊ እኔም ደስታ ተሰምቶኛል። በጣም ተደስቻለሁ። አርሰናል ሲበራ ግን ደስ ይለኛል። አርሰናል ሲጫወት ደስ ይለኛል። በብዛት የአርሰናል ኳስ አያለው። ምሽት ላይ ከሆነ ቤቴ ላይ ይችላል፣ በስልኬ ላይ ይችላል፣ ኦር በቴሌቪዥን የምትላለፍ ከሆነ በቴሌቪዥን ላይ ይችላል። ኳስ ስናይ ግን ምን ድረስ መሆን አለበት ነው። ምናልባት ኃጢአት ሊሆን የሚችለው እኔ እንደሚመስለኝ በእኔ አረዳድ እኔ አርሰናልን ኳስ ማይ ከሆነ የማንቸስተር ደጋፊ አጠገቤ ሆኖ ማይ ከሆነ
ምናልባት ማንቸስተር ካሸነፈ ከሱ ጋር ጸብ፣ ክርክር፣ ከዛም ያለፈ ዱላ እስከ መጋደልም ይደርሳሉ። እዚህ ደረጃ ላይ ከደረስን ያኔ ኳስ ኃጢአት ሆነ ማለት ነው። ወይም ደግሞ በቲክቶክም ሆነ በሌሎች ልንበሻሸቅ ልንችል ይሆናል። ነገር ግን ከዛ ባለፈ ወደ ጸብም የሚያመሩ ኳስን ወደ ሌላ ስሜት ይመስሉ ድንጋይ መወራወር፣ ሌሎችን ዛቻ፣ ማስፈራሪያ ከኳስ ጋር በተገናኘ ማድረስ፣ ሌሎችንም ማጥቃት ካለ እንዲሁም ደግሞ ቤት ውስጥ ምናልባትም የትዳር አጋርን የቤተሰብ አባልን ማንቋሸሽ፣ መሳደብ፣ መራገጥ፣ ሌላም ተግባር ከኳስ ጋር በተያዘ ከንዴት ጋር በተያዘ ይህ ኃጢአት ይሆናል ማለት ነውና እኔም የምረዳው እንደዛ ነው። ስለዚህ ኳስ ማየት ኃጢአት ነው ብዬ አላስብም። እንደኔ እናንተ ከኔ የተሻለ እውቀት ያላችሁ ኮመንት ላይ ሀሳባችሁን አስፍሩልኝ። እኔ ተራ ምዕመን ነኝ፣ ተራ ዩቲዩበርም ነኝ። ስለዚህ እናንተ ደግሞ መምህራን ከኔ የተሻላችሁ አላችሁና እናንተ ምን ትላላችሁ? ሌሎች ግን ከዚህ የተሻለ ምናልባትም ኃጢአት ነው ኳስ የሚል ካለ እንደዚህ አይነት ቪዲዮም ካላችሁ በቴሌግራም አድራሻ @ሄኖክ6679 ልታጋሩኝ ትችላላችሁ። ይህን አይተዋል ብትሉኝ እዚሁ ቻናል ላይ መልሼ የማቀርበው ይሆናል። አበይት ወይም ገዳይ የሚባሉ የኃጢአት አይነቶች አሉ። ስምንት እጅግ ከባድ ገዳይ የሚባሉ ኃጢአቶች አሉ። ከነዚያ ውስጥ አንዱ ዝሙት ነው። አንዱ ሆዳምነት፣ ለምግብ ለብዛቱ፣ ለጥራቱ፣ ለጣዕሙ፣ ለሰዓቱ አስቦ ተጨንቆ መብላት ሆዳምነት ይባላል። ሆዳምነት ወይም ስስታምነት ጌታም ድል ከነሳቸው ከ3 አርእስተ ኃጣውእ አንዱ ነው። ከ8ቱ አበይት ኃጢአቶችም አንዱ ነው። ትዕቢት አንዱ ነው። ስግብግብነት አንዱ ነው። እንዲህ ያሉ 8 ኃጢአቶችን እንዘረዝራለን። እኔ ዛሬ እነሱ መዘርዘር አይደለም አላለኝ። ከነዚህ ውስጥ አንዱ የሚደመረው ኃጢአት ከንቱነት ይባላል። ከንቱነት ምንድን ነው ካላችሁ ሚረባ ማይረባውን ነገር መለፍለፍ። ከንቱነት መለፍለፍም መስማት፣ መሳቅ። አድምጡ ክርስቲያኖች፣ ምን ነው አልኳችሁ? እያውካኩ ተራ ነገር እየሰሙ በዚያ እየተደሰቱ መሳቅ የዝሙት ያህል ልክ ብዙ ገዳማውያን አበው የሚሉት ከዝሙት እኩል ነፍስን ያረክሳል። እኩል ለፍላፊ ይሄ ቀልድ ቧልት በሴቱ በወንዱ በሀብቱ በንብረቱ በቋንቋው በምኑ እማይረባ። ስለዚህ ዳዊት ምን አለ? ይህን ስለሚያውቅ በፊትህ አለ በፊትህ የአፌ ቃል ከንቱ እንዳይሆን ማለት ነው። ክርስቲያኖች የአፌ ቃል ከአፌ የሚወጣው ከንቱ እንዳይሆን ዝም ብሎ ለሰዎች መሳቂያ ማውካኪያ ቧልት ዝም ብሎ አሁንማ ከንቱነት ቤተክርስቲያንን ሊወራት ከመድረሱ የተነሳ አገልጋይ ሁሉ በአገልግሎቱ ሁሉ በአገልጋዮቹም ጭምር በሌላውም በብዙ ነገር ቧልት ጨዋታ አለ። ለኳስ ያለንን ያህል ፍቅር ለክርስቶስ ብናውለው እንዴት ዓለምን ጥለን እንሄድ ነበር መሰላችሁ? ለኳስ ያለን ፍቅር ለክርስቶስ ብናውለው ዓለምን ንቀን እንሄድ ነበር። እኔ በዚህ ልክ ኳስ ጣዖት መሆኑን ያወቅኩት ሰሞኑን ብቻ ነው። ኦርቶዶክሳውያን አንድ የሆነ ቡድን አሸነፈ ተብሎ ደጋፊዎቹ አቅላቸውን የሳቱ አሉ፣ መሬት ላይ የተንፈራፈሩ አሉ፣ ከደስታቸው ብዛት የተነሳ ጨርቃቸውን የቀደዱ አሉ፣ ያለቀሱ አሉ፣ ስለት የተሳሉ ሰዎች አሉ። አዝናለሁ። ኧረ ምን አለ ጣዖት የሆነባቸው ነገር እንዲለቃቸው ቢሳሉ። ለምንድን ነው ለክርስቶስ ያለን ፍቅር ቀዝቃዛ የሆነብን ታዲያ? በዚህ ልክ ለምንድን ነው የተቸገርነው? በቀጣይ በሌላ ዝግጅት በሌላ ርዕስ የምንገናኝ ይሆናል። ቆጴታ ኑት ተገንታ ብራለን ከወለገሩ ታአ ናታን ሚዲያ ሰብስክራይብ ወልንጎኔ አሙመ ሰብስክራይብ ጎዳ ናታን ሚዲያ ቆጴ ሀራቲን ፋጅርቲ ቆጴ ሀራዳን ሰገንታ ሀራዳን ስኒፍ ኤሳጅራ ከነቦዳ አፋን ኦሮሞቲንስ ከነን ስኒፍ ኤሱ ታአ አን ሄኖክ እንጀለማ ናታን ሚዲያ ቆጴሳ ናታን ሚዲያ ቻናል ራ ሰብስክራይብ ጎዳቲ ቆጴታን ሰገንታ ብራለን ሰገንታ አፋን ኦሮሞ ሲተዳ አንዴማ በዚህ ቻናል እንግዲህ ምርትና አገልግሎቱን ለማስተዋወቅ በ0912735701 ናታን ሚዲያ አዘጋጆችን ማግኘት ትችላላችሁ። ናታን ሚዲያን ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዲሁም ከዚህ በኋላ ደግሞ ስጦታችሁንም ይዘን የምንመጣ ይሆናል። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ አስተማሪ በሌላ ጠቃሚ የሆነ ትምህርት የምንገናኝ ይሆናል። ሀገራችንን ሰላም ያደርግልን፣ እድሜ ጤና ይስጠን፣ ሰላሙን ይስጠን። ከሁሉ በላይ ጤና ነውና ጤና ደግሞ ይስጠን። በሌላ አዲስ ቪዲዮ በሌላ ጠቃሚ ቪዲዮ የምንገናኝ ይሆናል። ከዛው
ሰላም ያቆየን። ሰላም